ኦሮሞ ህዝብ በህዝብ ጠላት አለው ብለካል ማን ነው ያ? የኦሮሞ ህዝብ ጠላት ላይ አይደለም ማነጣጠር ያለበት ራሱ ላይ ነው። የራሱን በስራ መስራት የራሱን አቅም መገንባት ላይ ነው ማነጣጠር ያለበት። የራሱን ተቋማዊ አቅም የመገንባት ስራ ላይ ነው። ጠላትህ ማንንም ሆነ ምን ደካማ ከሆንክ ሽባ ከሆንክ ጠላትህ ከቀኝ ይምጣ ከግራ ከፊት ለፊት ይምጣ ከኋላ ልትጋፈጠው አትችልም። የጨቆነ ነው ልታነሳው አትችልም። የኦሮሞ ህዝብ ፎከስ ማድረግ ያለበት አሁን እንደ ግለሰብም እንደ ማህበረሰብም አቅሙን እየገነባ መሄድ ነው። አሁን ባለው ወቅት አሁን ባለው ሁኔታ አክቲቭ ኢነሚ አክቲቭ አድቨርሰሪ ብለን የምናየው ህወሓት ነው። ምንም ጭቅጭቅ የለውም። የስርዓት እስካሁን ድረስ ወደ 25000 በአሁኑ ወቅት ኦልሞስት ከ100,000 በላይ የሚሆኑ የኦሮሞ ተማሪዎችን መምህራንን ዶክተሮችን በእስር ቤት አፍኖ ያለበት ሁኔታ ነው ያለው። ከዛም አልፎ ወደ 3 ሚሊዮን ሄክታር የሚሆን መሬትን ቸብችቦ የሄደበት ለባዕድና ለትግራይ ልሂቃን እያከፋፈለበት በሚሊዮን የሚቆጠሩ ገበሬዎችን እያፈናቀለ ያለበት ሁኔታ ነው ያለው። ስለዚህ ያለምንም ማጠራጠር ፎከስ መደረግ ያለበት ይሄንን ስርዓት ስሩን እየሰረሰሩ አዳክሞ ወደ መብትን ወደ ማግኘት ላይ ማነጣጠር አለበት። ይህ ስንል ግን ሙሉ በሙሉ ፎከስ ማድረግ አይደለም። ማንኛውም ቢሆን ከጎን ከኋላ ሊያጠቃህ የሚችል ሊቃወምህ የሚችል ሊያዳክምህ የሚችል ባላንጣ ካለ ያንን ባላንጣ በመጣው መልኩ እየመከትክ ወደፊት መገስገስ ግዴታ ነው። ኦሮሞና አማራው አብሮ እስካልቆመ ድረስ እስካልተባበረ ድረስ ውጤታማ መሆን አይቻልም። ስለዚህ አብሮ መቆም የግድ ነው። ይሄንን ወደ አንድ ማምጣት ያስፈልጋል የሚሉ አስተሳሰቦች አሉ። ምንድነው በዚህ ጉዳይ ላይ አንተ አመለካከት? የአማራና የኦሮሞ ህዝብ አብሮ መቆም ወይም ደግሞ ሌላው ህዝብ አብሮ መቆም በጣም አስፈላጊ ነው። ግን ወያኔን ለመጣል ብቻ አይደለም። ህወሓትን ለመጣል የኦሮሞ በአጠቃላይ የኦሮሞ ህዝብ ብቻ ሳይሆን አንድ ዞን በቂ ነው። ያ አይደለም። የኦሮሞ ህዝብ ብቻውን ያለ ማንም ድጋፍ ይሄን ስርዓት መገርሰስ ይችላል። ለምን እስካሁን ቆየ? ጆርኒ ነው፣ ረጅም ጉዞ ነው እየተጓዝን ያለ ነው። እያደረገን ያለነው ስራ መንግስትን የመጣል ብቻ ሳይሆን ሀገር ኦሮሚያን የመገንባት ህዝብን የመገንባት ትግል ነው እየሰራን ያለ ነው። ያ ብቻ አይደለም። ቅድም ያልኩ ያለው ጂኦፖለቲካል ችግር ትግላችንን እያዳከመው ከጊዜ ወደ ጊዜ እያዳከመን ከድካም ደግሞ ከዛ እንቅፋቶች እየወጣን ያለንበት ሁኔታ ነው ያለው። የኦሮሞ ህዝብ ዛሬ አይደለም ትግሉን ከጀመረበት ጊዜ ጀምሮ ከአማራውና ከሌላው ህዝብ ጋርም ሲሰራ ነው የቆየ፣ ወደፊትም ይሰራል። የኦሮሞና የአማራው ህዝብ መወያየትና ችግሮችን መፍታት ያለበት ይሄን ስርዓት ለመጣል ብቻ ሳይሆን ከዛ በኋላ ለሚመጡ ማህበራዊ ግንኙነቶች፣ ፖለቲካዊ ግንኙነቶች መፍትሄ ለማፈላለግ መወያየት አለበት፣ አብሮ መስራት አለበት። አሁን ባለው ሁኔታ በጣም አደገኛ የሆነው ኦሮሞና አማራ ልሂቃን አይን ለአይን መታየት የሚችሉበት ሁኔታ ውስጥ አይደለም ያለው። የአማራ ልሂቃን የኦሮሞ ቤር ሚኒመም የሆኑትን ጥያቄዎች ለመቀበል ፍላጎት የላቸውም። ለምሳሌ ኦሮሞነትን እኔ ኦሮሞ ነኝ ስትል ዘረኛ የሚል ሰው ጋር ብዙ መሄድ አትችልም። አንድ የኦሮሞ ህዝብ ሚኒመም በራሱ ክልል ላይ በራሱ ሆምላንድ በራሱ ሀገር ላይ ራሱን አስተዳድሮ በራሱ ስርዓት በራሱ ቋንቋ በራሱ ማንነት ለመኖር ይፈልጋል። ይሄንን የዘር ፖለቲካ የዘር ፌዴራሊዝም እያሉ እንደ ትልቅ የፖለቲካ ችግር የአማራ ልሂቃን ይዘው የሚሄዱት ቱዴይ ፌዴራሊዝም ነው። ፌዴራሊዝም ደግሞ ለኦሮሞ ህዝብ ትንሿ እንደ አንድ ስንዝር ፈቀቅ ልንለው የማንችለው ጉዳይ ነው። በዚህ ሂደት ላይ መፍትሄ ካልመጣ የአማራው ፖለቲካ ኃይል ያለምንም አንገራገር ያለምንም ሌላ ዝባዝንቄ ፌዴራሊዝምን ካልተቀበለ የኦሮሞ ማንነትን ካልተቀበለ ታሪካዊ በደሎች በኦሮሞ ላይ የደረሱትን አምኖ ካልተቀበለ ለመተማመን በጣም አስቸጋሪ ነው። አብሮ ለመስራትም በጣም አስቸጋሪ ነው። መሰራት ያለበት እዚህ ነገሮች ላይ መተማመንና መግባባት መፍጠር የሚያስፈልገው ህወሓትን ለመጣል ብቻ አይደለም። ህወሓትን አንድ ተራ የኦሮሞ ወታደር በኩዴታ ሊጥለው ይችላል ዛሬ፣ ወይም ደግሞ አንድ የአማራ ተራ ወታደር ሊጥለው ይችላል። ያ አይደለም ትልቁ ጉዳይ። እዛ አካባቢ በአንድ ሀገር ውስጥ አልኖርን ይህ ማህበረሰብ ለረጅም ጊዜ ታሪካዊ ቁርኝነት ያለው ህዝብ ነው። በዚህ ህዝብ መካከል በዋና ጉዳዮች ላይ መግባባትና መስማማት መምጣት ለአማራው ገበሬ ለኦሮሞ ገበሬ ፓራማውንት የሆነ በጣም አስፈላጊ የሆነ ጉዳይ ነው። በእነዚህ ጉዳዮች ላይ
መግባባት አለብን። የምንግባባው ግን እነዚህን ልዩነቶችን ዝም ብለን ሸፋፍነን ህወሓትን እንጣል በሚል የሆያ ሆዬ ፖለቲካ ሳይሆን ሁሉም ጥቅሙን በደንብ አነጣጥሮ አስቦበት፣ ሁሉም አቅሙን አነጣጥሮ አስቦበት የጋራ መፍትሄ ማምጣት አለብን። ከህወሓት በኋላም አብሮነት አለ። ከህወሓት በኋላም ዝምድናና ግጭት ሊኖር ይችላል ብሎ የኛ ምሁራን መወያየትና በስምምነት ላይ መድረስ አለባቸው። የኛ ስምምነት ግን ህወሓትን ለመጣል አይደለም። ህወሓት ለኦሮሞ ህዝብ ትግል ከኦሮሞ ህዝብ ትግል ስታየው ህወሓት ጉንፋን ነው። ከኦሮሞ ህዝብ ትግል ስታየው ለኛ ህወሓት እንቅፋት ቴምፖራሪ ሮድ ብሎክ ነው። ለኛ ትልቁ ዓላማችን ነገ የኦሮሞ ህዝብ ከብዝበዛ ከጭቆና ከድህነት ወጥቶ በተረጋጋ ሰላም ባለበት ዲሞክራሲ ባለበት ሁኔታ ውስጥ እንዲኖር ነው። እኔ ልጄ ወይም ልጆቼ እኔ ባደኩበት ኢንቫይሮንመንት እንዲኖሩ አልፈልግም። እምታገለው እኔ ሀብታም ሆኜ እኔ ባለስልጣን ሆኜ ሳይሆን የኔ ልጆች እኔ ባደኩበት አይነት ጭቆናና ድህነት ውስጥ እንዳያድጉ ለማድረግ ነው። ያንን ለማምጣት ደግሞ ከአማራው ህዝብ ጋር መወያየት፣ ከአማራው ህዝብ ጋር መደራደር፣ ከአማራው ህዝብ ጋር ስምምነት ላይ መድረስ አስፈላጊ ይመስለኛል። የኦሮሞ ህዝብ ትግል ለአማራ